ስፖርት እንዲህ ዝም ብሎ እንትን የሚባል አይደለም ዕውቀት ተኮር የሆነ ነገር መኖር ዕውቀት ማለት ተግባር ሌላውን ነገር ሸፋፍነ ማለፍ ትችላለህ እንዲህ ነው በዚህ ወጥቶ በዚህ ወርዶ ብለ ማለት ትችላለህ ሄደ ግን ውጤቷን ማምጣት የምትችለው በብቃትና በብቃት ብቻና ብቻ ይሄ ነው የጠፋው ስፖርት ሩጫ 10% ቲዮሪ 90% ፕራክቲስ ተግባር እኛ እኮ አሁን ገልብጠኑ 90% ቲዮሪ ሆኗል 10% ፕራክቲስ ለማድረግ ነው እየጣርን ያለው በሁሉም ስፖርት ሲስተም ይዘረጋል የስልጠና ሲስተም የምርጫ ሲስተም የአሰራር ሲስተም የምን ሲስተም ተዘርግቶ ያንን ሲስተም ተከትሎ ስፖርተኛው ከገጠር ጀምሮ በሁሉም ስፖርት በፉትቦሉም በአትሌቲክሱም በቴኒሱም በቦክሱም በሁሉም በሳይክሉም ማምጣት ይቻላል የምንፈልገውን ያህል እንኳን ባይሄድ በቃ በተቻለ መጠን እንትን ውድድሩ ካቀድኑና ካለምኑ አንፃር 90 እና 95% የሆኑትን ነገሮች ማሳካት ችሏል መጀመሪያ አትሌት ማፍራት ብዙ ተሳታፊዎች አትሌቶች እንዲፈሩበት ማድረግ ኢትዮጵያን በሌላው ዓለም የኢትዮጵያ ገጽታ በአትሌት ማሸነፍ ብቻ ሳይሆን ውድድርም ድግስም መደገስ እንደምትችል ማሳወቅ በስሩ ቱሪዝምን ማስፋፋት በሀገራዊ ገጽታ ላይ ብዙ ነገሮችን መስራት ተችሏል መስቀል ስኩዌር ላይ ማለት ተነሳለክ ከዛ በኋላ ያሉት ነገሮች ምናያቸው ነገሮች አሁን ዘንድሮ እንደውም ካሳንቺስ ሁሉ ተቀይሯል እኛ ምን ሄድበት አሁን የዘንድሮማ ልዩ ነው የሚሆነው አሁን ሌላው ዓለም ኢትዮጵያ ማለት እንዲህ ነች የሚለው እንዴ ይሄ ሪሊ ይሄ ከተማ እውነት እዛ ነው እንዴ ኢትዮጵያ ውስጥ ነው ማለት ይደርሳል ምክንያቱም አሁን አይተ እንደሆነ እነዚህ ቢዝነስ ዲስትሪክት የሚባሉ አካባቢዎች በዛ ነው የምናልፈው ከሸበሌ ወደዚህ ወደ ብሔራዊ ቲያትር ስትመጣ ያለው ነገር የሚገረም ነው የምታየው ነገር መብራቶቹ የተሰለጡበት ኮሪደር የተሰሩት ነገሮች እና ዘንድሮ በተለይ ዘንድሮ ላይ በጣም ብዙ ነገሮችን የምናይበት ነው